የሁለቱ ልጆቿን ሴራ የሰማችው እናት እንግዲህ በድንገት በር ከፍታ ስትገባ ያጋጠማት ነገር እጅግ በጣም የሚዘገንን ነበረ። የሁለት ሴቶቿ ልጆች ሴራ እንግዲህ ለእሷም ደርሷታል ማለት ነው። እንቅ አድርጋ አንገቷን ከያዘቻት በኋላ ልቀቂኝ አትልቀቂኝ የሚባል ትግል መጣና ወደኋላ ገፍትራ ስትጥላት ራሷን ሳተችና ሐኪም ቤት ገብታ ነበረ። ሐኪም ቤት ግን ያጋጠመን ነገር እጅግ በጣም የሚዘገንን ነበር። መናገርም ሆነ መራመድ እንደማትችል ተነገራትና ከዚህ በፊት የጭንቅላት እጢ እንዳለባት ለልጇ ለርብቃ ነግራት ነበርና ያም ነገር አሁን በወደቀችበት ምክንያት በሽታውን አባብሷት መናገርም ሆነ መራመድ አትችልም። ሐኪም ቤት እንግዲህ ርብቃ እየተመላለሰች ስታሳክማት እነሱ ሁለቱ ልጆች ግን የሚያስቡት ርብቃን እንዴት አድርገው ማስወገድ እንዳለባቸው ነበረ። ቢሆንም ግን አሁንም ቢሆን ሴራቸው አልተውም። ሁለቱ ልጆች እያሰቡ ያሉት የርብቃን ከቤት መሄድና ንብረቱን ወደ እንዴት ብለው ወደ ራሳቸው ማስገባት እንዳለባቸው ነው። እናትየዋ እንግዲህ ወደ ቤት መናገርና መረማድ ሳትችል በዊልቸር ተመልሳለች። ይህንን ነገር ደግሞ ርብቃ መቋቋም አልቻለችም። ሁለቱ ሴቶች ልጆች ግን እናታችን በክፉ ዓይን እያየችን ነውና የሰራነውን ስራ ታጋልጠናለች እያሉ አሁንም በዓይነ ቁራኛ እያዩት ነው። አንዲቱ ተይ የተባባሉ ይህንን ነገር ጤነኛ እኮ ብትሆን ርብቃን እንደምንገላትና አሁንም ደግሞ እብድ እንደምናደርጋት ይህንን ሴራ ስለምታውቅ ታወራብን ነበር እያሉ የተመካከሩ ቤቲ ተይ ኮኪ ተይ እየተባባሉ ነው። አንዲቷ እናታችንን መበቀል አለብን ስትል፣ አንደኛዋ ልጅ ደግሞ ኧረ ተይ ግድ የለሽም እንዴት እናታችንን እንደዚህ እናደርጋለን እየተባባሉ ሁለቱ ልጆች እየተመካከሩ እያለ ርብቃ ግን አሁንም ለእናቷ እየተጨነቀች ነው። እናቴን ከዚህ በፊት በሽታዋን እጢ እንዳለባት ነግራት ስለነበረ እናቲቷ የሁለቱ ልጆቿን ሴራ ስለምታውቅ በራሷ ስም የነበረውን ሀብት በልጇ ርብቃ ስም አድርጋ ነበረ። ርብቃ ደግሞ ይህንን ሚስጥር እንዳትናገሪ ብላ ስላለቻት የእናቷን ሚስጥር ጠብቃ ኑራ ነበር። አሁን ግን መናገርም ሆነ መራመድ የማትችለው እናቷ ዶክተር ወደ ውጭ ሀገር ሂዳ መታከም እንዳለባትና ብዙ ገንዘብ እንደሚያስፈልጋት ሲነግራት እሷም ወደ ውሳኔ ደርሳ እናቴ ይቅር በይኝ፣ እኔ ይህን ነገር ብቻ የማድረግ አልችልም፣ ለኮኪና ለቤቲ እነግራቸዋለሁኝ ብላ ወደ ክላሳቸው ሂዳ ልትነግራቸው ስትሄድ እነሱ ግን አሁንም ሴራ እያሰቡ ስለነበረ እሷ በር ከፍታ ስትገባ አንደኛዋ እህት አዛኝ፣ አንደኛዋ እህት ደግሞ አባባይ ሆነው ቁጭ አሉ። ቤቲ ተብዬዋ እንግዲህ ምን እያደረገች እንደሆነ እናቴ እያለች እያለቀሰች የእናቴን ነገር መቋቋም አልቻልኩም እያለች እያለቀሰች፣ ኮኪ ደግሞ እያባበለቻት ነበር። እሷም እንግዲህ በተፈጠረው ነገር አዝናለሁኝ፣ በእኔ ምክንያት ነው እናቴ እንዲሆነችው እያለች ርብቃ እያለች ነበረ። በሽታዋ አንድ እውነት አለና እንነጋገር ብላ ቁጭ ካለች በኋላ ሁሉንም ነገር ስትነግራቸው አሁንም ቢሆን እነሱ ያሳሰባቸው ከእናታቸው ጤንነት ይልቅስ የንብረት ጉዳይ ነው። ስለ ንብረቱ እያወጡ እያወረዱ እየተመካከሩ አንቺና ዶክተሩ የሰረባችሁት ሴራ እንጂ እናታችንም ጭምር ላንቺ እንዳዳላች፣ ጭራሽ ደግሞ አሁንም በአንድ ዕጣ የምትወስዱ ሲያንገበግበን በሁሉም ጠቅለለሻሽ ወይ ቤቱ እንዴት ይሸጣል ብለው እሪ ያሉ። እሷ ደግሞ የእናታችን ሕመም ነው ወይስ የሚያስጨንቃችሁ የንብረቱ ጉዳይ ነው እያለች እጅግ በጣም ተቆጣች። ዶክተሩ ጋር ካላመናችሁ ሂዳችሁ ጠይቁ ስትል እነሱ ደግሞ ዶክተሩ ጋር ተመካክረሽስ ቢሆን ብለው አሏት። በእርግጥ እስካሁን ድረስ ዘግይቻለሁኝ፣ ግን ቢሆንም ወደ ካንሰር ተቀይሯል ብላ ሸውዳይ ነበርና ዶክተሩ ደግሞ ይሄ ወደ ካንሰር አልተቀየረም፣ ግን
በፍጥነት ወደ ውጭ ሄደው መታከም አለባቸው ስላለ ወደዳችሁም ጠላችሁም እናታችን ወደ ውጭ ሄዳ መታከም አለባት ብላ አለች። ከዛ በኋላ ኮኪ አላስፈላጊ ነገር ስትናገር በጥፊ ያለቻትና እህቴን እንዴት ትመቻለሽ ብላ ይችኛይቱን ስትል እንዳልደግምሽ ስነ ስርዓት ያዢ፣ ከምንም በላይ እናታችን ትቀድማለች ብላ ወደ እናቷ ሄዳ እዩ እዩ ብላ አለቀሰች። ምንም ሊያምኑኝ አልቻሉም። ቢሆንም ግን ሁለቱም ቤት ሽጦ ቢሆን ትታከሚያለሽ፣ ትድኛለሽ እያለች እናቷን በእንባ እየታጀበች እያወራች ሁለት ልጆች መጡና ምን እያልሽ ነው አሉ። እስኪ እንግዲህ ማን እንደሚያሸንፍ እናያለን፣ ምንም የሚሸጥ ንብረት የለም እያሉ ሁለቱም ይሄ እናታችን ታማ ሳይሆን የእናንተ ተንኮል ነው፣ እንግዲህ ወንዱ ማን እንደሆነ ከቤታችን ማን እንደሚያስወጣን እናያለን፣ የአባታችን ቤት ነው እያሉ አሉ። ርብቃ እንግዲህ እጅግ በጣም ተጨናንቃና ይሄ ቤት እንደሚሸጥ ወስና ስትነግራቸው እነሱም ማን አባቱ ነው የሚያስወጣን ብለው አምርረዋል። እንግዲህ እነዚህ ሁለት ልጆች ይቀየራሉ ወይስ እንደገና ደግሞ ምንን ይሆናሉ? የርብቃ አማራጯ ምንድን ነው? ቤቱ አይሸጥም ካሏት የሚቀጥለው ክፍል እናያለን ማለት ነው።